ሰላም ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት ሂደት በኢሞ፣ በቴሌግራም፣ በዋትስአፕ እና እንዲሁም ደግሞ በጉግል ሚት ባሉበት ቦታ ሆነው መማር ይችላሉ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣው ደግሞ የአማርኛ ፊደላትን ቃላት ምስረታ የሚል ነው። በቀ በበና በሸ በተ በእነዚህ ፊደላት ቃላት ምስረታን ይዤላችሁ የቀረብኩኝ እኔ አነብላችኋለሁ። እናንተ በደንብ አድርጋችሁ ተከታተሉኝ። በደንብ አድርጋችሁ ትከታተሉኛላችሁ ማለት ነው። እንግዲህ እቺ ቀናት ቀ በ ሸ ተ በእነዚህ ፊደላት ቃላት መስርቼን ይዤላችሁ የቀረብኩኝ እንግዲህ ቃላት ስንመሰርት ሁለትም ሶስትም ከዛም በበላይ ሊሆኑ ይችላሉ። እንግዲህ ቃላት ሲመሰረት ማለት ነው። በእነዚህ ቃላት መስርቼን ይዤላችሁ የቀረብኩኝ እናንተ በደንብ አድርጋችሁ እኔ አነብላችኋለሁ። እናንተ በደንብ አድርጋችሁ ተከታተሉኝ። እንግዲህ ከዚህ ጋር ምን ይላል? ቀመሰ በአንድ ላይ ስናነበው ቀመሰ ቀመሰ ይላል። እንግዲህ ቀ የመጀመሪያ ፊደል ናት። መ የመጀመሪያ ፊደል ናት። ሰ ደግሞ የመጀመሪያ ፊደል ናት ማለት ነው። ቀመሰ ይላል። ወደ ቀጣዩ ስንሄድ ደግሞ ቀለጠ እንግዲህ የምታዩት ቀ የመጀመሪያ ፊደል ናት። ለ የመጀመሪያ ፊደል፣ ጠ ደግሞ የመጀመሪያ ፊደል ናቸው ማለት ነው። እነዚህ ቀለጠ በአንድ ላይ ሲነበብ ቀለጠ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና ቀበጠ በአንድ ላይ ስናነበው ቀበጠ ይላል። እንግዲህ ቀ የመጀመሪያ ቤተሰብ ናት። በ ደግሞ የመጀመሪያ ፊደል ናት። ጠ ደግሞ የመጀመሪያ ፊደል ናት ማለት ነው። ቀበጠ ይላል። ቀበጠ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀላ እንግዲህ ቀ የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ ሆና አራተኛ የምናገኛት ማለት ነው። ቀላ የሚል ፊደል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀየረ ይላል። እንግዲህ የምታዩት ቀ የመጀመሪያ ፊደል ናት። የ የመጀመሪያ ፊደል ናት። ረ ደግሞ የመጀመሪያ ፊደል ማለት ነው። ቀየረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀጠነ ይላል። በአንድ ላይ ስናነበው ምን ይላል? ቀጠነ ይላል። እንግዲህ ቀ የመጀመሪያ ፊደል ናት። ጠ የመጀመሪያ ፊደል፣ ነ ደግሞ የመጀመሪያ ፊደል የምናገኛቸው ናቸው ማለት ነው። እንደገና ወደ ቀጣዩ ስንሄድ ደግሞ ቀዘፈ ይላል። እንግዲህ እንደምታዩት ቀ የመጀመሪያ ፊደል ናት። ዘ ደግሞ የመጀመሪያ ፊደል ነው። ፈ ደግሞ የመጀመሪያ ፊደል ናቸው ማለት ነው። ቀዘፈ ይላል። በአንድ ላይ ሲነበብ ቀዘፈ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀሚስ ይላል። እንግዲህ እንደምታዩት ቀሚስ እንግዲህ ቀ የመጀመሪያ ፊደል ናት። ሚ ደግሞ የመቤተሰብ ሶስተኛ ናት። ስ ደግሞ የሰቤተሰብ ስድስተኛ ማለት ነው የምናገኛት። ቀሚስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ደግሞ ቀለም ይላል። በአንድ ላይ ስናነበው ቀለም እንግዲህ ቀ የመጀመሪያ ፊደል ናት። ለ የመጀመሪያ ፊደል ናት። ም ደግሞ የስድስተኛ የመቤተሰብ ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀደመ ይላል። እንግዲህ እንደምታዩት ቀደመ ቀ የመጀመሪያ ቤተሰብ ናት። ደ ደግሞ የደ ቤተሰብ ስድስተኛ ናት። ም ደግሞ የመቤተሰብ የመጀመሪያዋ ናት ማለት ነው። ቀደመ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀጣይ
ቀጣይ ይላል እንግዲህ ቀጣይ ይላል እንግዲህ ቀ የመጀመሪያ ፊደል ናት። ጣ ደግሞ የጠ ቤተሰብ አራተኛ፣ ይ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ቀጣይ ይላል እንግዲህ ወደ ቀጣዩ ደግሞ ስንሄድ ቀለበት ይላል እንግዲህ እንደምታዩት ቀለበት ይላል። ቀ የመጀመሪያ ፊደል ናት። ለ ደግሞ የመጀመሪያ ፊደል ናት። በ የመጀመሪያ ፊደል ናት። ተ ደግሞ የተ ቤተሰብ ስድስተኛ የምናገኛት ማለት ነው። ቀለበት ይላል ቀለበት። እንግዲህ ወደ ሌላኛው ስንሄድ እንደምታዩት እንግዲህ የከበ ነው የምንገባ። በ እንግዲህ የምታዩት በበ ደግሞ ስንመሰርት በላ ይላል እንግዲህ በየመጀመሪያ በናት። ላ ደግሞ የለ ቤተሰብ አራተኛ የምናገኛት ማለት ነው። በላ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በለጠ ይላል እንግዲህ በአንድ ላይ ስናነበው በ የመጀመሪያ ፊደል ነው። ለ የመጀመሪያ ፊደል ናት። ጠ ደግሞ የመጀመሪያ ፊደል ማለት ነው። በለጠ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በሬ ይላል እንግዲህ በ የመጀመሪያ ፊደል ናት። ሬ ደግሞ የረ ቤተሰብ አምስተኛ ማለት ነው። በሬ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በረዶ ይላል እንግዲህ በ የመጀመሪያ ፊደል ናት። ረ የመጀመሪያ ፊደል ናት። ዶ ደግሞ የደ ቤተሰብ ሁለተኛ የምናገኛት ማለት ነው። በረዶ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በሰለ እንግዲህ በ የመጀመሪያ ፊደል ነው። ሰ የመጀመሪያ ፊደል ናት። ለ ደግሞ የመጀመሪያ ፊደል በሰለ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና በአንድ ላይ ስናነበው በቀለ ይላል እንግዲህ በ የመጀመሪያ ፊደል ናት። ቀ የመጀመሪያ ፊደል ናት። ለ ደግሞ የመጀመሪያ ፊደል ናት። ስለዚህ በቀለ የሚል ቃል ይመሰርትልናል ማለት ነው። በቀለ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ እንግዲህ እንደምታዩት ከዚህ ጋር በላች ይላል እንግዲህ እንደምታዩት በላች እንግዲህ በ የመጀመሪያ ፊደል ናት። ላ ደግሞ የለ ቤተሰብ አራተኛ፣ ች ደግሞ የቸ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። በላች የሚል ቃል ይመሰርትልናል። ወደ ቀጣዩ ደግሞ ስንሄድ በለስ ይላል እንግዲህ የምታዩት በለስ ይላል በ የመጀመሪያ ፊደል ናት። ለ የመጀመሪያ ፊደል፣ ስ ደግሞ ስድስተኛ የሰ ቤተሰብ ማለት ነው። በለስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና በቂ ይላል እንግዲህ በ የመጀመሪያ ፊደል ናት። ቂ ደግሞ የቀ ቤተሰብ ሶስተኛ የምናገኛት ማለት ነው። ሶስተኛ የምናገኛት በቂ የሚል ቃል ይመሰርትልናል ማለት ነው። ወደ ሌላኛው ስንሄድ ደግሞ በዛህ የሚል ቃል ይመሰርትልናል ማለት ነው። በእንግዲህ የመጀመሪያ ፊደል ናት። ዛ ደግሞ የዘ ቤተሰብ ሶስተኛ የምናገኛት፣ ህ ደግሞ የሀ ቤተሰብ ስድስተኛ ማለት ነው የምናገኛት። በዛህ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በላይ ይላል እንግዲህ በአንድ ላይ ስናነበው በላይ
የሚል ቃል ይመሰርትልናል። እንግዲህ በ የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ አራተኛ፣ የ ደግሞ የየቤተሰብ ሁና ስድስተኛ የምናገኛት ማለት ነው። በላይ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በሙሉ በሙሉ ይላል። እንግዲህ እንደምታዩት በየመጀመሪያ ፊደል ናት። ሙ ሁለተኛ የመቤተሰብ ናት። ሉ ደግሞ የለቤተሰብ ሁለተኛ የምናገኛት ናት ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና ወደ ቀጣዩ ስንሄድ እንግዲህ ወደ ቀጣዩ ስንሄድ ደግሞ ሸ ላይ ነው ያለነ። ሸ እንግዲህ ደግሞ በሸ የመሰረትናቸውን ቃላት እንያቸው። ሸ እንግዲህ ሸሸ እንግዲህ ሁለቶችም የመጀመሪያ እዚህ ጋር ያለችዋ እዚህ ጋር ሸሸ የሚል ቃል ይሰጠናል ማለት ነው። የመጀመሪያ ፊደላት ናቸው። ወደ ቀጣዩ ስንሄድ ደግሞ ሸለመ በአንድ ላይ ስናነበው ሸለመ የሚል ቃል ይመሰርትልናል። የመጀመሪያዋ ሸ እንግዲህ ሸለመ የሚል ቃል ይመሰርትልናል ማለት ነው። ሸ የመጀመሪያ ፊደል ናት። ለ የመጀመሪያ ፊደል፣ መ የመጀመሪያ ፊደል ናቸው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሸጠ ይላል። እንግዲህ እንደምታዩት ሸ የመጀመሪያ ፊደል ናት። ጠ የመጀመሪያ ፊደል ናት ማለት ነው። በአንድ ላይ ስናነበው ሸጠ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሸጠች ይላል። እንግዲህ ሸጠች ይላል። ሸ እንግዲህ የመጀመሪያ ፊደል ናት። ጠ የመጀመሪያ ፊደል፣ ቸ ደግሞ የስድስተኛ የቸ ቤተሰብ ማለት ነው። ሸጠች የሚል ቃል ይመሰርትልናል ማለት ነው። እንደገና ሸቱ ይላል። እንግዲህ እንደምታዩት ሸ የመጀመሪያ ፊደል ናት። ቱ ደግሞ የተቤተሰብ ሁለተኛ የምናገኛት ማለት ነው። ሸቱ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሸሚዝ ይላል። እንግዲህ ሸ የመጀመሪያ ፊደል ናት። ሚ ደግሞ የመቤተሰብ ሶስተኛ የምናገኛት ናት። እዚህ ደግሞ የዘቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሸሚዝ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ሸፈነ ይላል። እንግዲህ እንደምታዩት ሸፈነ እንግዲህ ሸ የመጀመሪያ ፊደል ናት። ፈ የመጀመሪያ ፊደል ናት። ነ የመጀመሪያ ፊደል ማለት ነው። ሸፈነ የሚል ቃል ይሰጠናል ማለት ነው። ሸፈነ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ እንደምታዩት ወደ ቀጣዩ ስንሄድ እንግዲህ ሸፈነ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ሽልማት ይላል። በአንድ ላይ ስናነበው ሽልማት እንግዲህ ሸ የመጀመሪያ ፊደል ናት። ለ ደግሞ የለቤተሰብ ሁና ስድስተኛ የምናገኛት ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት። ተ ደግሞ የተቤተሰብ ስድስተኛ የምናገኛት ማለት ናት። ሽልማት ይላል። እንግዲህ እንደምታዩት ሽልማት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና ሸካራ ይላል። እንግዲህ እንደምታዩት ሸካራ እንግዲህ ሸ የመጀመሪያ ፊደል ናት። ካ ደግሞ የከቤተሰብ ሁና አራተኛ የምናገኛት፣ ራ ደግሞ የረቤተሰብ አራተኛ፣ ሸካራ የሚል ቃል ይመሰርትልናል ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ ሸወደ ይላል። እንግዲህ ሸ የመጀመሪያ ፊደል ናት። ወ የመጀመሪያ ፊደል ናት። ደ የመጀመሪያ ፊደል ናት ማለት ነው። ሸወደ የሚል ቃል
ይመሰርትልናል ማለት ነው። ሸወደ። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሸለመች ሸለመች ይላል። እንግዲህ እንደምታዩት ሸለመች የሚል ቃል ይመሰርትልናል። ሸለመች ሸ የመጀመሪያ ፊደል ናት። ለ የመጀመሪያ ናት። መ የመጀመሪያ ች ደግሞ የቸ ቤተሰብ ስድስተኛ የምናገኛት ማለት ነው። እንደገና ወደ ቀጣዩ ስንሄድ ደግሞ ሸከፈ ሸከፈ ይላል። እንግዲህ እንደምታዩት ሸከፈ እንግዲህ ሸ የመጀመሪያ ፊደል ነው። ከ ደግሞ የመጀመሪያ ናት። ፈ ደግሞ የመጀመሪያ ፊደል ናቸው ማለት ነው። ሸከፈ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ እንሄዳለን። ሸከፈ ወደ ቀጣዩ ስንሄድ ደግሞ እንግዲህ እንደምታዩት የተን ቤተሰብ ነው የምናየው። የተን ቤተሰብ እንግዲህ ተ ደግሞ በተ የመሰረትናቸው እንያቸው። ተራ ተራ ይላል። እንግዲህ እንደምታዩት ተ የመጀመሪያ ፊደል ናት። ራ ደግሞ የረ ቤተሰብ አራተኛ የምናገኛት ናት ማለት ነው። ተራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተኛ ተኛ ይላል። እንግዲህ ተ የመጀመሪያ ፊደል እዚህ ጋር የምናያት ናት። ኛ ደግሞ የኘ ቤት አራተኛ ላይ የምናገኛት ማለት ነው። ተኛ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ደግሞ ተከለ ተከለ ይላል። እንግዲህ ተ የመጀመሪያ ፊደል ናት። ከ የመጀመሪያ ናት። ለ ደግሞ የመጀመሪያ ፊደል የምናገኛቸው ናቸው ማለት ነው። ተከለ የሚል ቃል ይመሰርትልናል ማለት ነው። ወደ ሌላኛው ስንሄድ ደግሞ ተራራ በአንድ ላይ ስናነበው ተራራ ይላል። እንግዲህ ተራራ እንግዲህ ተ የመጀመሪያ ፊደል ናት። ራ ደግሞ የረ ቤተሰብ አራተኛ የምናገኛቸው ማለት ነው። አራተኛ ላይ ነው የምናገኛቸው የረ ቤተሰቦች ናቸው እነዚህ። ተ የመጀመሪያ ፊደል ናት። ወደ ቀጣዩ ስንሄድ ደግሞ ተመቸ ተመቸ ይላል። እንግዲህ እንደምታዩት ተ የመጀመሪያ ፊደል ናት። መ ደግሞ የመጀመሪያ ናት። ቸ ደግሞ የመጀመሪያ ፊደል ነው። ተመቸ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተቋም ይላል። እንግዲህ ተ የመጀመሪያ ፊደል ነው። ቋ ደግሞ የቀ ቤተሰብ ሆና ስምንተኛ የምናገኛት ማለት ነው። መ ደግሞ የመ ቤተሰብ ስድስተኛ ተቋም የሚል ቃል ይመሰርትልናል ማለት ነው። ተቋም እንግዲህ ወደ ቀጣዩ ስንሄድ ደግሞ ትልቅ ይላል። እንግዲህ እንደምታዩት ትልቅ ይላል። ተ የመጀመሪያ ፊደል ናት። ለ ደግሞ የመጀመሪያ ፊደል፣ ቀ ደግሞ የመጀመሪያ ፊደል ናቸው ማለት ነው። ትልቅ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተሰማ በአንድ ላይ ስናነበው ተሰማ ይላል። እንግዲህ የመጀመሪያ ፊደል ናት። ሰም የመጀመሪያ ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ማለት ነው። ተሰማ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተቋማት በአንድ ላይ ስናነበው ተቋማት ይላል። እንግዲህ ተቋማት እንግዲህ ተ የመጀመሪያ ፊደል ናት። ቋ ደግሞ የቀ ቤተሰብ ስምንተኛ የምናገኛት ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት። ት ደግሞ የተ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ተቋማት ይላል። እንግዲህ በአንድ ላይ ስናነበው ወደ ቀጣዩ ስንሄድ ደግሞ ተገቢ እንግዲህ ተገቢ ይላል። በአንድ ላይ ሲነበብ ተገቢ ተ የመጀመሪያ ፊደል ናት። ገ የመጀመሪያ ናት። ቢ ደግሞ የበ ቤተሰብ ሶስተኛ የምናገኛት ናት ማለት ነው። ተገቢ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ
ተስፋ ተስፋ ይላል እንግዲህ ተስፋ እንግዲህ ተ የመጀመሪያ ናት። ሳ ደግሞ የሰ ቤተሰብ ስድስተኛ፣ ፋ ደግሞ የፈ ቤተሰብ አራተኛ ማለት ነው። ተስፋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ መጨረሻው ላይ ያለውን ስናይ ደግሞ ተገባር በአንድ ላይ ስናነበው ተግባር ይላል እንግዲህ ተግባር ተ የመጀመሪያ ናት። ግ ደግሞ የገ ቤተሰብ ስድስተኛ ናት። ባ ደግሞ የበ ቤተሰብ አራተኛ፣ ር ደግሞ የረ ቤተሰብ ስድስተኛ የምናገኛቸው ናቸው ማለት ነው። እንግዲህ ተግባር ይላል በአንድ ላይ ስናነበው። እንግዲህ እንደምታዩት ይህንን ቪዲዮ ለዛሬ አዘጋጅቼ ይዤላችሁ ቀርቤያለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።